ሞገስ በዚህ ልክ ዝናን እንዴት አመነው? ያ የሞገስ ብልሃትና ጥበብ እዚህ ጋር እንዴት አልሰራም? ወረቀቱ ላይ እንዲፈርምለት ሲጠይቀው ዝናን በአንድ አፍ እሺ እፈርምልሃለሁ እጄን ብቻ ፍታኝ ሲለው ሞገስም ሊፈታው እንደነበረ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሰላምታ ይድረሳችሁ። ሰላም ጤና ይብዛላችሁ። እንኳን ወደ ዮሐና ቲዩብ በደህና መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት ጋበዝኩ። ቪዲዮ ላይክ ማድረግ እንዳትረሱ። ሀሳብ አስተያየታችሁን በኮሜንት ማስቀመጥ ይቻላል። በዚህ ክፍል እንደተመለከትነው ሞገስ ዝናን አስፈርመዋለሁ ሲል ለሉላም ዛሬ የመጨረሻ ይሆናል፣ አሻፈረኝ ካለ አልፈርምም ካለ የማደርገውን እኔ ነው ማውቀው፣ ነገር ግን ቅር እንዳትሰኝብኝ እንግዲህ ይቅርበኝ፣ የማደርገውን እኔ ነው ማውቀው ሲል ሲዝት ነበር። ምን ልታደርገው ብላ ስትል እንግዲህ የዘር ፍሬውን ነው ማኮላሸው፣ እንዲህ ነው ማደርገው እኔን እንደው አያርገኝ እያለ እንግዲህ እሷም ይህንን አታድርግ በጭራሽ እያለችው በዚህ ሂደት እንግዲህ ከቤት እንደወጣ ተመልክተን ነበር። ሌላ ጊዜ ሞገስ ዝና የታገተበት ቦታ ብቻውን አይሄድም፣ ከመድብል ጋር ነው የሚሄደው። አሁን ግን ለዚህ ለወረቀቱ ጉዳይ ለማስፈረም ሲል እንግዲህ ዝና በታገተበት ደፍሮ ገብቷል። ከዛም ያው እዛው ታግቶ ባለበት እንግዲህ ታስሯል ብሎ ቀርቦትም እንዲፈርም ሲጠይቀው ነበር። የፍቺ ወረቀቱ ላይ ፈርም ሲለው እንግዲህ ዝናም ሳያቅማማ እንግዲህ እፈርማለሁ፣ ፍታኝ፣ እጄን ብቻ በነፃነት እንድትኖሩ ነው የምፈልገው፣ ይህንን ነው እኔ የምፈልገው፣ ከዚህ በኋላ ያው ከእሷ ጋር መኖር ትዳርን አልፈልግም፣ በነፃነት ኑሩ፣ አንተ ብቻ ፍታኝ እፈርምልሃለሁ ሲል እንግዲህ አመለካከቱን ሁሉ ተመልክተን ነበር፣ እንዴት እንደሚያይ እስኪፈታው እንግዲህ እንዴት እያደባ እንዳለ። በዚህ ጊዜ ያው ሞገስም እንዴት ነው እሱን አምኖ ሊፈታው ወደሱ እየቀረበ ያለው? እንዴት ነው በዚህ ልክ ዝናን ማመኑ? እጁን ቢፈታው ዝና ዝም የሚለው ይመስለዋል? ከዝናስ የሚያመልጥ ይመስለዋል? እንዴት ነው በዚህ ልክ ተዳፍሮ ሊፈታው ወደሱ የቀረበው? ዝና እንኳን እጁን ተፈቶ እጁን ሳይፈታ ራሱ ባለው በሌለው ኃይል ሰውን ለማጥቃት ወደኋላ የማይል ሰው ነው። ያውም ጸበኛውን ሞገስን፣ ሚስቱን የቀማበትን ሞገስን ፊት ለፊቱ አግኝቶ እጁ ተፈቶ ያውም እንዴት ነው የሚተወው? እንግዲህ በዚህ ድራማ ላይ እንደተመለከትነው ከቀድሞ ክፍሎችም እንደተመለከትነው ሞገስ እጅግ ጥበበኛ ብልሃተኛ ሰው ነው። በምክሩም እንግዲህ ግሩም የሆነ ሰው ነው። ቀድሞም ብሩክ በነበረ ጊዜ ከብሩክ ጋር በተለያዩ ነገሮች በሚወያዩበት አንዳንድ ነገሮችን በሚመካከሩበት በሚያደርጉበት ጊዜ እንግዲህ ሞገስ መልካም የሆነ ነገርን የሚያመነጭ ነው። ጥሩ የሚጠቅም ሀሳቦችን የሚያመነጭ ሰው ነው። እዚህ ጋር ግን ለፊርማው ለፍቹ ካለው ጉጉት የተነሳ ያውም መድብልን ሳይጠራ ለብቻው ሄዶ ከዝና ጋር እንግዲህ ፊት ለፊት ገጥሞ እንዲፈታው ሲጠይቀው እንዲፈርምለት ባለው ሂደት እሺ ብሎ እንግዲህ ሳያቅማማ ሊፈታው ወደሱ ቀርቧል። የዝና ግብረ አባሮች ምሳሌን አግተው መድብል ዝናን እንዲፈታው ጠይቀዋል። እንግዲህ ምሳሌን አግተው ቢደራደሩም እንግዲህ መድብል ግን በጭራሽ ዝናን አንፈታውም የሚል አቋም ነው ያለው። ምክንያቱም ዝናን ብንፈታው እንኳን ምሳሌን ላይመልሷት ላይፈቷት ይችላሉ፣ እንዲሁም ደግሞ እኛንም ጭምር ይበቀሉናል፣ አይተውንም የሚል አቋም ነው እንግዲህ ያለው። እዚህ ጋር ግን እንግዲህ ሞገስ እያለ የነበረው ለመድብል ያው ዝናን እንፍታው ካልሆነ ምሳሌን እናጣታለን፣ ከሁሉ ምሳሌ ትቀድማለች፣ አደራችን ናት፣ ለሁላችንም ቢሆን ምሳሌ ታስፈልገናለች፣ ብሩክንም አተናል እሷንም እንዳናጣ የሚል እንግዲህ ውትወታ ይዟል። መድብል ግን በጭራሽ አይሆንም፣ ይህንን ካደረግን እንግዲህ ይህን እኔ አላጣውም፣ ይህ የኔም ሀሳብ ነው፣ ነገር ግን ዝናን ብንፈታው የሚሆነው በተቃራኒ ነው። እነኚህ ሰዎች ኃይል አላቸው፣ ብዙ ናቸው፣ አቅም አላቸው፣ ሰዎች አሏቸው። እኛ ግን ጥቂት ነን፣ አቅምም የለንም። ስለዚህ የፈለጉትን ነገር ሊያደርሱብን ይችላሉ የሚል ታላቅ ፍራቻ በውስጡ ስላለ ዝናን አንፈታውም፣ እስከ መጨረሻው እንፋለማለን፣ እንገለዋለን፣ ካልሆነም ቢሆን እገድለዋለሁ እንጂ እኔ አልፈታውም፣ እሱን አሳልፌ ፈትቼ የሚሆነውን ነገር ለመቀበል ራሴን አላዘጋጀውም፣ አይሆንም የሚል ውሳኔ ላይ ነው የደረሰው። በሌላ በኩል ቅድስት እንግዲህ ወደ ሀገር ይሄዳለው ካልሆነ ምሳሌ ካልመጣች እዚህ ቤት
እኔ ምን አለኝና እቀመጣለሁ? እሷን ብዬን የተቀመጥኩት። ሲቀጥል አደራዬ ናት። እሷ እንድትመለስ እባክህ ተባበር፣ እባክህ ዝናን ፍታውና ምሳሌ ትመለስ፣ ምሳሌን ይልቀቋት። በዚህ ሁኔታ አሁን ምን ላይ እንዳለች ማናቅም፣ ትጎዳብናለች እያለች እያለቀሰች ስትወተውትም ነበር። መድብል ግን እንግዲህ ለእሷ ያው እንደማይፈታው ነው ዝናን የተናገረው። ከፈቷት ያው እሷን ይለቋታል የሚል ተስፋ አይነት እየሰጣት እሷንም በማጽናናት ላይ ነበር። እሷ ግን ያው አቋሟን አሳውቀዋለች። ምሳሌ ካልተፈታች፣ ምሳሌ ወደዚህ ቤት ካልመጣች እኔም ወደ ሀገር ይሄዳለሁ፣ እሷን ብዬን የተቀመጥኩት ማናልኝ ሌላ የሚል እንግዲህ በጣም አዝናለች በምሳሌ መታገት። ምክንያቱም አቅም የላትም፣ ልጅ ናት። ይችን ሰው እንግዲህ ይጎዷታል። አባቷንም አጣን እንግዲህ እሷንም እንዳናጣ የሚል ታላቅ ፍራቻ ስላላት እንግዲህ ምሳሌን እንዲፈቱ ስትል ያቀረበችውን ተደምጣ ነበር። እናም መድብል የቅድስትን ሀሳብ ሰምቶ በዚህ በኩል ደግሞ የሞገስን እንዲሁም ደግሞ የምሳሌን መታገትን ይህ ሁሉ ሀሳብ በላዩ እንግዲህ ሆኖ እረፍትም አይኖረውም። እንግዲህ ዝናንም አግቶ ቢያቆየውም የከፋ ነገር ይገጥማል በሚል ዝናን ሊፈታው ይችል ይሆን ወይስ ሞገስ ሊፈታው እንደጀመረ ፈቶት ከባድ ነገር እንዲደርስ ምክንያት ይሆን የሚለውን እንግዲህ በቀጣይ የምንመለከት ነው የሚሆነው። ሲጀመር ምሳሌ መታገት አልነበረባትም። እነ መድብልም ቢሆን ዝናን የሚያህል ሰው አግተው እንደዚህ አይነት እንግዲህ ውሳኔ ላይ ሲደርሱ አርቀው እንግዲህ ማሰብ ነበረባቸው። ያው ድራማም ነው ብለው ልብ አንጠልጣይነቱን እንግዲህ እያሰፉ ሀሳቡን ለመሄድ አስበው ካልሆነ በስተቀር ዝናን ሲያግቱ እነሱ ምሳሌን ማሸሽ እንደነበረባቸው ነው። ምክንያቱም ይታወቃል፣ ምን እንደሚደርስ የሚታወቅ ነው። እንግዲህ እነዚህ ሰዎች ከባድ ውሳኔያቸውን አሳውቀዋል። ደውለው ለመድብል ነግረውት ነበር። በባለፈው ክፍል እንደተመለከት ነው ዝናን ካልፈታችሁ መርዝ በምግብ አዘጋጅተናል፣ ለምሳሌ እንሰጣታለን፣ ትሞታታለች። እናም በደቂቃዎች ውስጥ ይህን ካላደረጋችሁ እንደዚያ የሚል ጥብቅ ውሳኔያቸውን አሳውቀው ነበር። እንግዲህ ከዛም በኋላም እንግዲህ ያው ደቂቃዎች ነግደው ቀጥሏል። እንግዲህ ለምሳሌም ያንን መርዝ እንዳልሰጧት ነው። ያው ግን ከቀጠለ ዝና ካልተፈታ ያው ምሳሌን እንደማይተዋት ነው። እነሱ እንኳን ለምሳሌ ለማንም የማይበገሩ በጣም አደገኛ የሆኑ ሰዎች ናቸው። እንግዲህ ይህችን ልጅ ጨክነው መያዛቸው መውሰዳቸው ራሱ የጭካኔያቸውን ጥግ የሚያሳይ ነው። መድብልም በራሱ እጅግ እየተወራረደ ነው። ዝናን አልፈታውም የሚል አቋሙን ቀጥሏል። እና ምሳሌን ቢገድሏትም ይግደሏት እንጂ እሱን አንፈታውም የሚል ውሳኔ ነው እንግዲህ ያለው። እንግዲህ እንዴት ይሆን በቀጣይ? እነሱም ምሳሌን እንደማይተዋት ነው። እሱም ካልፈታ፣ ከፈታትም ደግሞ ምንም አሳማኝ ነገር የለም ነው አሁን መድብል እንደሚለው። እነሱ ምሳሌንም ላይፈቱ ይችላሉ ነው። ሞገስ ደግሞ ይፈቷታል። ፈተው ካስረከቡን ወዲህ ነው እኛ ደግሞ የምንለቀው። እንደዛ ብሎ ነገር የለም በእነሱ ዘንድ። እንግዲህ በጣም ክፋታቸው በጣም ያየለ በጭካኔ የተሞሉ አይነት ሰዎች ናቸው። ስለዚህ እንዲህ ካደረጋችሁ እንዲህ ብሎ እነሱ ጋር መነጋገርም ራሱ ለመነጋገርም የሚያቀርቡ አይነት ሰው አይደሉም። እንግዲህ የምሳሌን ማገት አላንስ ብሏቸው እንግዲህ ሌላ ተጨማሪ ማን አላቸው? ማንን ብንይዝ ዝና ሊፈቱ ይችላሉ የሚል ሀሳብ ላይም ደርሰዋል። እንግዲህ ለማህሌት ደውለው እከሌን ብትይዙ እያለች እሷም ስትጠቁም ነበር። እንግዲህ የጠቆመችው ሰው ለምሳሌ እንደ ቅድስት ያለ ሰው ቅድስትን ብትያዝም ባትያዝም እንግዲህ ከምሳሌ ቅድስት አትበልጥም። የጠቆመችው ቅድስትን ነው። ቅድስትን ደግሞ ያም ሰውየው እንግዲህ ካሌብ ሞሲሳ ተብዬው እሷን ብንይዝ ባንይዝ ለእነሱ ምንም አይደል እያለ ነው። እንግዲህ ከአንቺ ጋር እንደው አይምሯን አስተሳሰቧን ሁሉ አውርዶ እየተመለከተ እሷንም ምን አይነት ሰው ነሽ? ከአንቺ ጋር ዝና ምን እንዴት አስቦ ነው የሰራው እያለ ራሱ እጅግ እንትን እያላት ነበር። እሷም ደግሞ ሀሳቧ እንግዲህ ከዝና አልፎ እሱንም መከጅላለች። ብንገናኝ ብናወራ ባይህ ምናምን የሚል ሀሳቦችንም እየሰነዘረችለት ነው። እሱ ግን በጭራሽ እኔን ልታይም አያስፈልግም፣ እንዲህ አይነት ጥያቄዎችም እንዳታነሽ የሚል ንግግር ነው እንግዲህ የነገራት። ያው እሷ ገና ለገና እሱንም እንግዲህ እንደከጀለችው ነው እንዳሰበችው ነው። ያውም ያስበኛል የሚልም ሀሳብ በልቦ አለ። እሱ እንደዚህ አይነት ሀሳብ ሊያስብ ይቅርና ነገረ ስራው ሁሉ የጭካኔ ነው። ስራው የሚያስበው ይህንን ነው። አሁን የዝናን መፈታት ነው። ዝና ለእኔ ትልቅ ሰው ነው። በአጠቃላይ ለእኛ እንደ ቤተሰብ እንደ ቲም እንግዲህ አካላችን የሆነ ሰው ነው። ስለዚህም እሱ ካልተፈታ እያለ
ከባድ የሆነ ውሳኔ እያሳወቀ ነበር። እንግዲህ መድብል ደግሞ እሱን አልፈታም የሚል ጥብቅ አቋም ላይ ነው ያለው። እነሱም ምሳሌን ይዘዋል። እስከ መቼ ነው በዚህ ሂደት ድራማው የሚቀጥለው? እንግዲህ የሆነ ደረጃ መድረስ አለበት። በቀጣይ ክፍል የምንጠብቀው ወይ ዝና ተፈቶ እነሱ ደግሞ ምሳሌን ፈተው የሆነ በቃ መሆን አለበት እና እንደዚህ በዚህ ሂደት እስከ መቼ ነው ይቺስ ብላቴና በእነሱ ስር ሆና? እንግዲህ ዝናም ስለ ብሩክ ሊናገር በጭራሽ አልፈለገም። ጭራሽ አትጠብቅ፣ ስለሱ ሰማለው ብለህም አትጠብቅ ብሎ ተስፋ የሚያስቆርጥ አይነት ንግግር ነው። ቢያንስ ወይ ሞቷል አላለም ወይ አልሞተም፣ የሆነ ነገር ፍንጭ እንኳን አልሰጠም። በዚህ ልክ እየተጎዳ ድብደባና ዛቻ፣ እንግልት ሁሉ እየደረሰበት እንግዲህ በዚህ ልክ ጨክኗል። በአጠቃላይ ቀጣዩን ክፍል በቀጣይ የምናጋራችሁ ይሆናል። በዚህ ቪዲዮ ያዘጋጀሁት ይህንን ይመስላል። ስለተከታተላችሁት ምስጋና ከልብ ነው። በያላችሁበት ቸር ቆዩን። መልካም ዕለተ ሰንበት